ክፈልልኝ ይሄኛውን ስራ ልግባ ብለሽው ነገ ብሎሽ ነው እኮ ጓደኞቹ ጋር እየደወልኩ እንዲህ እኮ ተብያለሁ እንደዚህ ሆኛለሁ ስል ምንም አይነት ነገር የለም። ጭራሽ አንደኛው ጓደኛው ምንድን ነው ያለኝ፣ ይሄኛውን ቤዝም ሽጪና እንትን ከምትሉ አሁንም ይሄኛውን ቤት ሽጪና ለሱ ኮንስትራክሽን ነገር ክፈችለት፣ ለአንቺ ደግሞ የሆነ ነገር አድርጋችሁ ተከራይታችሁን ቢሆን እየኖራችሁ እየሰራችሁ ኑሩ አለ ሀቡ። አሁን እኔ ይሄን ቤት ሸጬ ለሱ ኮንስትራክሽን ከፈትኩ ልበልሽ፣ እኔ ቤት ኪራይ ውስጥ ገባው ልበልሽ፣ ብሬንም አውጥቼ ከበተንኩት ልጆቼን አውጥቼ ኪራይ ላይ ነገስ ማን ነው ኪራይ የሚከፍልልኝ? ሀቡ ማንን አምኜ ነው? እኔ አሁን ማን ታምኖ ነው በዚህን ሰዓት ገና እሱ ኮንስትራክሽን እቃ ከፍቼለት ህንፃ መሳሪያ ከፍቼለት ቤቴን ሸጬ ሸጦ ያኖረኛል ብዬ ነው ቤቴን የምሸጠው? ዝም በይ እናቴ። ቤትን የሚያህል ነገር ማን እብድ አለ በዚህ ሰዓት ቤት የሚሸጥ? ቤት ሸጬ ኪራይ ውስጥ ብገባ ማን ነው ዞር ብሎ የሚያየው? ወዳ ሸጣ ሰጥታ አሁን ተመልሳ ኪራይ ውስጥ ገባች ነው እንጂ የምባለው። ማለት ቀርቦ እንዲያዩኝ ያውቃሉ፣ ያለፍኩበት መከራ ያለፍኩበትን ሁሉንም ነገር ያውቃሉ ማለት ነው። ያንን አላደርግም ነው በቃ የመጨረሻ ጸባችን። እኔ ድጋሚ ቤት አልሸጥም፣ ሞት ይምጣ በቃ። እኔም ልጆቼም እዚህ ጋር ተርበን ደርቀው ተገኙ ተብለን ይወራ ኢትዮጵያ ላይ አልሸጥም። ከእናቴ ጋር ተናጥቄ ሀቡ ከእናቴ ጋር ተቆራርጬ ያተረፍኩት ቤት ነው። ለልጆቼን መርጬ ማለት ነው። ልጆቼ መርጬ እናቴን አስቀይሜ አምጥቼ እዚህ ጋር የያዝኩትን ቤት ሸጬ ለሱ ህንፃ መሳሪያ ካልከፈትሽ ተብሎ ተጥዬ መኬድ አለብኝ? ትናንትና እኮ እኔ ነኝ የሰበሰብኩሽ። ትናንትና እኮ እኔ ነኝ የድሮ ቁስል ታርሜያለሁ እኮ ከትናንትናው። እንደ ሴት እንደ ጀግና እኮ እየሰራው እየኖርኩኝ ነው። ግን ልክ አንድ ነገር በመጣ ቁጥር ማለት ነው ትናንት እኮ እንዲህ ነበርሽ። የሀያቱ ቤት ሲሸጥ ምንም አይነት ገንዘብ አላገኘም ነው በቤትሽ አንቺ እየሰራሽ አንቺ እያኖርሽ እኮ ነው። እሱ ለትንሽ ጊዜ ብቻ በሀያቱ ቤት አኖረሽ። ከዛ የሀያቱ ቤት ሲሸጥ ነው ውጣ ሲባል እኮ የአንቺ ሀያት በሰጡሽ ቤት ነው ቀበሌ ቤት ምትክ ኮንዶሚኒየሙ የአንቺ በጉልበትሽ እየሰራሽ ገንዘብ የምታመጪው አንቺ። ታዲያ እንዴት ነው? ይህ ፌር አይደለም። እና አልፈልግም አልሸጥም ነው ያልኩት። እንደውም አቡ የመጨረሻ እንትን በንግግር አጥንትሽን ነው የምሰብረው ሲለኝ፣ እኔ እኮ አጥንቴ ከተሰባበረ ምንም የቀረ አጥንቴ የለኝም የምሰብረኝ። አጥንቴ ከተሰባበረ ቆይቷል። ግን ቤት ሽጭ በምትለው አልስማማም፣ ይህንን አላደርገውም አልኩት ማለት ነው። እንደውም አንተ ሸክም ነው የሆንክብኝ። የእሱ ጓደኛ እንደዛ አለኝ። ከዛ እሱም ደግሞ በአካል ሸጠሽም ሆነ አከራይተሽ መብላት ትችያለሽ አለኝ ማለት ነው። ከዛ ሲያምርክ ይቀራል አልሸጥም፣ ሸክም ነው እንደውም የሆንክብኝ። በቃ እኔ ክፉ ቃል የተናገርኩት ይችን ነው። እንደውም እኮ እስከዛሬ ድረስ ሸክም ነው ማለት ብሶት ሲያመጣብሽ፣ አቡ ብሶት ሲያመጣብሽ፣ ችግር ሲያመጣብሽ ነገ ከፍላለሁ ከሱቁ ሰጂ ይለኛል ማለት ነው። እሺ እላለሁ ሂጅ አመጣለሁ አይደል? ስወጣ እሱ ሌሊት ወጥቶ ነው የሚሄደው ወይ በዛው ነው አድሮ ብሎ የሚመጣው ማለት ነው። እኔ ግን እዚህ ጋር ሰፈር ላይ እዳ አለብሽ ነው በቃ አምጪ ሰው። አሁን እኔ እንዴት ነው መሰለሽ አሁን እዚህ ሰፈር ላይ እዛም ዱቤ ወስዳለሁ እዚህም ዱቤ ወስዳለሁ፣ የአንዱን ከፍላለሁ የአንዱን ወደኋላ አስቀራለሁ። ልክ በቃ ዱቤ እንትን እንደምወድ ነገር ማለት ነው። እንደዚህ አስባልከኝ እህቱ ጋር ደወልኩላት ማለት ነው። እንዲህ ሆንኩኝ። እኔ ምን ላድርግ? እኔም ያለሁት በጣም ውስጥ ችግር ውስጥ ነው። ቤቱን ግን እንዳሸጭ እሷም ያለችኝ ማለት ነው። ቤቱን እሸጣለሁ ብለሽ እንትን እንዳትይ፣ ምንም ቢሆን ራብንም ጥማትንም ስራንም ማግኘትንም ማጣትንም ከአንቺ በላይ የሚያውቀው ሰው የለም። ቤትሽን ግን እንዳሸጭ በቃ አለችኝ። እሱም ነገርኩት። በቃ ከእህቱ ጋር እንትን ካልኩ በኋላ እኔ ምንም በደልሽኝ ብትለኝ ሰብስበኛል፣ አዎ አድርገልኛል፣ በችግሬ ሰዓት አብልተከኛል፣ አጠጥተከኛል። ከአሁን በኋላ ግን ቤት የሚባል አልሸጥም አልኩት። ወጣ ቀረ። አሁን ላይ አለን እኔና ልጆቼ ሀቡ አለን። በቃ ልክ አሁን አንቺ እንደዚህ ከፍቼ እያየሁሽ ማለት ነው እንትን ስል እስኪ ብዬ ነው እንዳጋጣሚ የሞከርኩት ማለት ነው። ስራ ባገኝ ልጆቼ በቤት ኪራይ የለብኝም። እንደነገርኩሽ ህመሜ ጤነኛ ነኝ። የሰፈሬ ሰዎች አሳክመውኛል። አክስቶቼ የሚያውቁኝ ያሳደጉኝ ጎረቤቶች አሳክመውኛል። ደህና ነኝ። ምንም እንትን የለብኝም። በአሁን ሰዓት ላይ ምንድነው አንድና አንድ ልጆቼ ናቸው። ለልጆቼ ደግሞ ከሰራው ትንሽዬ ስራ ካገኘው ከሰራው
ለእነሱ የሚበላና እኔን በአሁን ሰዓት የሚያሳቅቀኝ የመብራት ክፍያ፣ ሌላ ምንም የለም። በአመት የሚከፈል ግብር ምናምን። እሱ ከሄደ ስንት ጊዜ ሆነው ጥሏችሁ ከሄደ? አሁን በቃ እሱ ከሄደ 15 ቀን እና በ15 ቀን ውስጥ መጥቶ አያውቅም። በ15 ቀን ውስጥ መጥቶ አያውቅም። 700 ብር በቴሌ ብር አስገባልኝ። ያችን ሻይ ቅጠል የገዛዋትን ሻይ ቅጠል፣ ስኳር የገዛዋትን ስኳር ብዬ ጽፌያት አለች፣ አስቀምጫታለሁ። እና እሺ ልጆቹን የመጣ የማየት ሀሳብ የለውም ማለት ነው። እኔ ራሱ ብሎክ አድርጎኛል፣ እኔም ብሎክ አድርጎኛል። ትናንትና ግን ጓደኛው ጋር ደወልኩለት ማለት ነው። ጓደኛው ጋር ምንድን ነው ያልኩት? ጉሌ በቃ ልጆቹን እንደዚህ እየሆነብኝ ነው ማለት እንደዚህ እየደወልኩም ስጠይቅ ሰውን ሳናግር ብር የምለምን ነገር ነው የሚመስለው። እንትን ለራሴም እየተሳቀቁ ማለት ነው። ወስዷል። እኔ መለስ ይሆናል እኮ ልብሶቹን ወስዷል። ልብሱ አለ። ስለዚህ ይመጣላ ታዲያ ልብሶቹ አሉ። በቃ ያለው ነገር ይሄ ነው። ልብሱ አለ፣ አልወሰደም። ጓደኛውን ሳናገረው ጊዜው እኮ ነው ቸግሮት ነው እሱም ምናምን አለ። 15 ቀን ምን አላት ወይ ይመጣል ደግሞ ነገ። 15 ቀን እኮ ገና ነው። አይ አሁን ምን እንደሆነ ተቀልሽ እምለው አሁን እኔ ይሄንን እያለፍኩበት ነው እየኖርኩበት ነው። ሀቡ በጣም ሰውን የሚጎዳው ሰውን አጥንት የሚሰብረው አብሶ ሴት ልጅ ማለት ነው። ሀቡ ወጣ ገባ የሚባል ነገር እንደገና ደግሞ ዛሬን በችግር እርሽት ተደርገሽ ነገ ደግሞ ልክ ይመጣና ማለት ነው 1000 ብር 2000 ብር ገባል ወይ? ከዛ ችግር ያለ እድሜ ማራዘሚያና አለው ላለመወቀስ የሚደረግ ነገር የለም። ሀቡ እንደዛ እየተደረገ እኔ ባለቀስኩ ቁጥር እኔ በተሳቀቅኩ ቁጥር ልጆቼ በቃ አልፈልገውም ከዚህ በኋላ ይህን ህይወት የምር ነው የምልሽ ሀቡ ቆርጫለሁ ማለት አልፈልገው። አሁን እሱ በመጠቁ አባቴ ብሎ ሰፍ ልክ እሱ እንትን ሲል ቅርት ሲል ደግሞ ኩምሽሽ ልክ እኔ ተቸግሬ ወይኔ ዛሬ ይህ ምን ላደርግ ነው ልጅ እንደዚህ እንትን አላችሁ ጠገባችሁ ምናምን ብዬ በምጠይቅ ሰዓት እንኳን ማለት ነው ልጆቹ ፊል እያደረጉ ነው። ገባሽ? ያው ልጅ ብዙ ነገር ያውቃሉ፣ ይረዳሉ። ልረዳት እፈልጋለሁኝ። ይኸው ልትረዳት የምትፈልገው ስልክ ቁጥር ልረዳት ፈልጋለሁ። አስገቡኝ። መግባት አይጠበቅበትም። ይኸው ስልኳን ውሰድ ወንድሜ፣ ወንድሙን ሴት 0911 ማለት ነው። እና በቃኝ ማለት እሱ ነው። አሁን አንገሽግሾኛል ሀቡ፣ የምር እንደ ሴት መኖር ነው ናፈቀኝ፣ እንደ ወጣት ማለት አንድ ቀን ከልጅነቴ በመፍጋት አሁን ግን በቃ ሰርቼ ስቴብል ሆኜ ባለች አመስግኜ ቤተክርስቲያን ሄጄ ልጆችን ሰብስቤ ወጥቼ ማግባት ነው የምፈልገው። ሀቡ ጌታ ነው የምልሽ ማለት በዚህ በችግር ቤት ውስጥ ባለው ችግር እንትን ባለው ችግር ቅድም ሳይካትሪስት ብዬሽ ነበር ማለት ነው። የሆነ በብዙ መገፋት ተናዳጅ ራሱ ሳልሆን አልቀርም። ሀቡ የምር ነው የምልሽ ማለት ማዋራውም ሰው የለኝም። እዚህ ጎረቤት መተሽ ብትጠይቂ ሄደን አትወጣም ነው፣ በር ቆልፌ ነው የምቀመጠው ማለት ነው። እና ትንሽ ነገር ሲመጣብኝ ይከፋኝና እናገራለሁኝ ማለት ነው። እና ሰው የሚረዳሽ ችግር ሲደራረብ ነጭናጫም ያደርጋል፣ ኃይለኛም ያደርጋል፣ ትዕግስትም ይጨርሳል። እና ችግር ነው። ይህንን ነፃ ሆኜ በቃ ራሴንና ከልጆቼ ጋር መኖር ነው የምፈልገው። ሀቡጌታ ገሚልን። እሺ ቁጥሯን ድገሚልን ለምትሉ 0911 በጣም ታላቋ ስለነበረ ሊስማሙ አልቻሉም መሰለኝ፣ ተለያዩ ሁለቱ። ከዛ እህትሽን ደግሞ በስንት ዓመት ነው የምትበላለጡት አንቺና እህትሽ? በ13 ዓመቴ ነው እህቴ የተወለደችው። ከእድገሻላ በጣም ኦኬ። እሺ አሁን ካለኤል በ2 ዓመት ኮንትራት ቤተሰብ ናኮሽ ልትመጪ እሱ ቀን ያቆም ነው። በቃ እኔ ያሰብኩት አገር ይቀቦ ብዬ ልክ በቃ አልኩት። ሻንጣ ነው የሞላሁት። አንድ ብር እንትን አላልኩም። የልጅነት ነገር የተሰጠኝንም ስጦታ ለእህቴ ልብስ፣ ለራሴ ልብስ፣ ለእናቴ ልብስ ምናምን በቃ ለሰፈሩም ሰውም አልቀረኝም እና ገዛቼ አገር የገባው ያው በገባው በሁለተኛ ቀን እኔ የታክስም የለኝም ህይወትም እኛ ቤት ያው እዛው ላይ ነው ያለው። ምንም የተንቀሳቀሰ ነገር የለም። ከዛ 50 ድራም ነበረችኝ ሀቡ ኪሴ ላይ ማለት ነው። 50 ድርሃም ነበረችኝ ያልተዘረዘረች እናቴ እና ስልክ ያኔ ኖኪያ ሆኖ እንዲወደል የሚከፈት ስልክ ነበረ። እሱ ብርቅ ነበር ኢትዮጵያ ማለት ነው። ከዛ እሱን ይዤ ነው የሄድኩትኝ። ከዛ እናቴ በቃ ይሄንን እንትን ልዘርዝራት እና ይችን 50 ድርሃም እንትን ብዬ ልመለስ ልደውልላት እና ለማዳሜ
ያስተካክሉልኝና ልመለስ ብዬ መነሳት ጀመርኩ ማለት ነው። በመሀል እንጀራ አባቴ ያችን ስልክ ይዟት ወጣ ማለት ነው ከቤት። ከዛ ስልኩን ስትል እሷ ፈቅዳ ሰታኝ ነው። እንጀራ አባቴ ብልሽም እኔ ተንከባክቦኛል፣ ለመናገር ማለት ክፉን ሳይሆን አሳድጉኛል፣ በቃ ባለው ነገር ማለት ነው። ከዛ በዛ ስልክ ምክንያት እናቴም ሂጂ አምጪ፣ ከሱ ቤት ሂጂ አምጪ በማለት ወደ እሱ ትልከኛለች ማለት ነው። እኔም አምጣለሁ፣ ዛሬ ሰጥሻል፣ ነገ ሰጥሻል። አንዴ ከቤላ ወደ ካራ፣ እናቴ ከቤላ ካራ ገብታለች። ካራ ኮተቤ ካራ የሚባል ሰፈር ካወቅሽ ስመላለስ እንትን ስል በቃ በሁለቱ መሀል ጸብ ገባ። እኔና እናቴ መካከልም በቃ ጸብ ገባ ማለት ነው። ወይ ከእሱ ጋር ተቀበይ ስልኩን ወይ በቃ ሌላ እንደዚህ ለሚዲያ የማይመጥን ነገር ውስጥ ገባን እኔና እናቴ ማለት ነው። ከዛ ምንድን ነው ማድረግ ያለብኝ? እሷን ተውኩኝ፣ እሱንም ተውኩኝ። አያቴ ጋር ተጠጋው ማለት ነው። አያቴ ጋር ስጠጋ አያቴም የጡረታ ደሞዝተኛ ነች ያለችው፣ እኔን መያዝ አልቻለችም። በቃ በጣም የማይሆን ህይወት ውስጥ ገባው። ጓደኛ ነበረችኝ፣ ነይ እንሂድ፣ እንደዚህ ማታ ማታ የሚሰራ ስራ አለ ነይ ምናምን ብላኝ ይዛኝ ሄደች ማለት ነው። 22 ቬሮኒካ ወይ ሰገን የሚባል ቤት ካወቃችሁ ማለት ነው። እዛ ውስጥ ማታ ማታ በቃ መስራት ጀመርኩኝ። ያው መናቅም ልጆች ስላሉ ማለት ነው። ከዛ እዛ ላይ እያለሁኝ አንድ ሰው ተዋወቅኩ እንደ ጓደኛ በቃ ማለት እንደዚህ ምናምን እየተባለ ልጅ ተፈጠረብኝ። ከዛ ተመልሼ እንግዲህ ወደ ሄድኩት ወደ አቅም ወደ ሌላቸው ቤተሰቦቼ፣ የተስተካከለ ባግራውንድ ወደ ሌለው ቤተሰቤ ሄድኩ ማለት ነው። ከዛ በእርጉዝና በቃ አያቴ ጋር አድራለሁ። ማርያም ቤተክርስቲያን ቅድስተ ማርያም 5 ኪሎ ጋር አያቴ ቤላ ናት። ቅድስተ ማርያም እውላለሁ ሀቡ ድፍት ብዬ በእርግዝና ሰዓት ማለት ነው። ይርበኛል፣ ይጠማኛል፣ ብዙ ነገር ያኛው አላቅሽም ነው በቃ የተደመደመብኝ ማለት ነው። ምክንያቱም የሚመጥን ቦታ ስላልተገኘው መከራከርም አልችልም። ማርያም በቃ ውላለው እዛ። ከዛ ተነስቼ አያቴ ጋር ማታ የሰፈር ሰው ምናምን እንዴት ስለማይፈልግ የት ትደርሳለች የተባለች እንዲሆነች ምናምን የሰፈር ወሬ ስላለ ማታ ላይ ገብቼ ጥቅልል ብዬ ተኛለሁ። ጠዋት ነጠላ ለብሼ ማርያም ቤተክርስቲያን እዛች በስሏ ስር ድፍት ብዬ እውላለሁ ማለት ነው። በዛ መሀል እየተመላለስኩ አንድ ቀን ብድግ ብዬ ወደ ቤቴ ስመለስ ጋቢና ቁጭ ብዬ ጓደኛዬ ከልጅነት ጀምሮ አብረን ስንማር የነበረች የአፄ ኖር ትምህርት ቤት ጓደኛዬን አገኘኋት ማለት ነው። ሄደን ነሽ አይደል ስትለኝ፣ አዎ። አንቺ ማደር ነሽ? አዎ። ወደ ልትሄጂ ነው? ወደ ጓደኞች ያን ያለሽ ማዬ ጋ አያቴ ጋ። እነሱ ያው በልጅነት ያደግኩበት ቤት ስለሆነ ቤላን የአያቴን ቤት ያውቃሉ። ምን ሆነሽ ነው ምናምን ስትለኝ በቃ ነገርኳት ማለት ነው። ጓደኛዬን ነች ብዬ የዛን ሰዓት ነገርኳት። ኦኬ እሺ፣ እንደዚህ እየመጣሽ እዚህ አትወይ፣ ቢያንስ ከኛ ጋር ስታወሪ እንትን ስትይ ይቀላል። በዛ ላይ በቃ እና የኛ ጋር ምናምን ብላ እነሱ የሚውሉበት ጋር ሄድኩ ማለት ነው። እዛ እየዋልኩ እርጉዝና እንዳለ ምን ሆነሽ ነው ይጠይቁኛል። ወንዶችም አሉ። ልክ እንደገባው እዛ ቤት ውስጥ ምንድነው ያልኩት? እኔ እርጉዝ ነኝ፣ እኔ በጣም መከራ ያለፈ ሰው ነኝ እና ከማንም ሰው ጋር እንደዚህ አልፈልግም ስላቸው፣ ኧረ እኛም አንፈልግም፣ ግን በቃ እኛ እንደ ጓደኛ መተሻል እየዋልሽ ምናምን መሄድ ነው። እሺ እየዋልኩ እዛ እየሆንኩኝ ምግብ እየተገዛልኝ እበላለሁ። እውነት ለመናገር በጣም በጥሩ ሁኔታ 9 ወሬን ጨረስኩ። ቤቴ አያቴ ጋር እየሆንኩ ማለት ነው። በ9ኛ ወሬ ላይ ምጤ መጣ። ዘውዲቱ ሆስፒታል ሄድኩ ብቻዬን ማለት ነው። ከዛ ዘውዲቱ ሆኜ እናቴ ጋር አስደወልኩ። እናቴ ምጥ መቷል ድረሽልኝ ስላት፣ ያው የእናት አንጀት ነው፣ ሩጣ መጣች፣ ደረሰችልኝ። የመጀመሪያ ልጄን በዚህ ሁኔታ ተገላገልኩ። እስከ ክርስትና እናቴ ጋር ሆንኩ። ከክርስትና በኋላ ግን እናቴም አክሴፕት ሊሆን አልቻለም። ምክንያቱም እሷም ኢኮኖሚዋም አይፈቅድም፣ ምንም አይፈቅድም። ከዛ ኦኬ እሺ ተብሎ ወጣሁ። የት ሄድኩ? እዛው ጓደኞቼ ቤት። እዛ የዛ ቤት ባለቤት አሁን ባለቤት የምላችሁ እሱ ነው። እና በቃ ያው ወንድሙም አለ እሱም አለ። ቤተሰቦቹ ግቢ ነው። ከዛ ለልጅ ወተት በመግዛት ምን በማለት ምን ባለ ለምን አብረን አንኖርም ምናምን ሲል፣ እኔ በዛ ሰዓት ምንድን ነው ያየሁትኝ? አቡ የማድርበት እፎይ ብዬ የሆነ እምተኛበት ልጄን የማጠባበት ማግኘቴን ነው ያሰብኩት ማለት ነው። ልጄ ስስል ችግር የለውም ልጅሽ ልጄ ነች፣ ከእርግዝና ጀምሮ አውቅሻለሁ፣ ምንም ችግር የለውም፣ ያለንን እየተካፈለን እየበላን እንኖራለን አለኝ ማለት ነው። ኦኬ እሺ ብዬ እዛ ቤት ነው እሱ ጋር የተዋወቃችሁት? እንዴት ነው?
ማህደር እኛ ጋር ወይ እያለች ጓደኛዬ ይዛኝ ሄደች አላልኩሽም? እዛ የምንሄድበት ቤት ባለቤት ይሄ ልጅ ነበር ማለት ነው። አሁን ባለቤት እኮ ቤቱ ምንድን ነው? የምትሄዱበት ቤት ምንድን ነው? እንደዚህ ወጣቶች ስብስብ ብለው ቁጭ ብለው የዩኒቨርሲቲ ተማሪዎች ናቸው። ድሮይንግ መስራት ያለባቸው አይደለም። የግል መኖሪያ ቤት የግል መኖሪያ ቤት ሆኖ ወጣቶች ስብስብ ብለው ጫቱ የሚቆሙትም ይቅማሉ። እዛ ጋር እዚህ ጋር ድሮይንግ ምናምን የሚሰሩ ዩኒቨርሲቲ ተማሪዎች ይሰራሉ። እዛ ነው ሄጄ ከነሱ ጋር የምውለው ማለት ነው። በዚህ መሀል ግን ምንም አይነት ሱስ ምናምን የሚባል ነገር የለብኝም። እኔ እንደዚህ አይነት ውስጥ አልገባም። ከዛ ያንን እዛ እየዋልኩኝ ከእሱ ጋር ተስማማን። ለእኔና ለእሱ ስትሉ ሳይሆን ካላችሁ ለእነዚህ ልጆች ቤት ስትሉ ሲዘንብ ደውላችሁ ጎርፍ አለፈ ከምትሉን ይሄን እርዱኝ አልኳቸው ማለት ነው። በቃ የቻላችሁትን እርዱኝ ከኔ ከተሻላችሁ ስል እሺ አለች። እሷ አላሳፈረችንም። ያን ነገር እንከፍላለን፣ ግን ጠንክራችሁ ስሩ ከዚህ በኋላ እንደዚህ ሆናለች። እሺ ብለን ቃል ገብተን ያ ብር ተከፈለልን፣ ቅድመ ክፍያ። አካባቢ ሰዎች ደግሞ የሰበሰቡልኝን ኮንዶሚኒየም ስንቀበል ታውቃላችሁ፣ ሊሾ ብቻ ነው። ጅብሰን ገዛው፣ 20 ቀረጢት ጅብሰን፣ ይሄ ቃጫ ምናምን የሚገዛውን ገዛው፣ ቀባባኋት፣ አምፖል ምናምን አደረግኩ። መኖር ተቀጠሉ። ወደ ሀያት መጣን ማለት ነው። ሀያት ስመጣ ያ የቡና ስራ ያየንትን ቀረ። ምን እዚህ መጥ ቁጭ ብዬ ሳይ ምንድን ነው ሴቶቹ የሚሰሩት እዚህ ሰፈር አዲስ ቤት ፊኒሽንግ ይሰራና ሴራሚክ ምናምን መስቶት ማጽዳት፣ አጽድተሽ ወዲያው ብር ይከፈልሻል። 2000 1000 3000 ድረስ ባለ 3 ባለ 2 እየተባለ ማለት ነው። እሰራለሁ ብዬ ገባሁ ማለት ነው። አንቺ ትችያለሽ? እችላለሁ፣ እሰራለሁ። ያንን እየሰራው ኑሮ ደግሞ እንደ አዲስ ደግሞ መግፋት ጀመርኩ። በዚህ መካከል ላይ ከድካም ከእንትን የኪንታሮት ህመም ነበረብኝ፣ በጣም ከባድ ማለት ነው። ይሄ አሲዶቹ የኬሚካል ማጸዳበት ምናምን ያ የኪንታሮቱ ምንም ተነሳሳና የቅድመ ካንሰር ምናምን የሚባል ሕክምና ጀመርኩ ማለት ነው። ያን ስራ የጉልበት ስራ አሁን በጣም ጎበዝ ልጅ ነበርኩ እኔ ማለት ነው። አቃተኝ መስራት፣ ሰውነቴ ምን አለቀ፣ መድኃኒት ጎዳኝ ምናምን። ከዛ ይቅርታ፣ በጣም ይቅርታ፣ ያንን መስራት አቃተኝ። የ5,000 የባንክ የሚከፈላለ የኮንዶሚኒየሙ ማለት ነው። ስቲል ያ ሁላ ፕሮሰስ እስከሚሄድ ድረስ የቀበሌ ቤቱ በአያቴ ስም ስለሆነ ወደ እኔ ስም አላዞርኩም። ሀቡብ እዚህ ጋር የምትይዥኝ ማለት ነው። በቃ አያቴ ነው፣ አይፈልጉም ነው እኔ ጋ ማለት ነው። ከዛ ሸጠን በቃ እኔ አንተን እንደዚህ ክፍል ምናምን ማለት አልችልም። በቃ አሁን ደከመኝ፣ አልቻልኩም መስራት። አንተ ልጆቹን ሸፍንልኝ፣ የሚበሉትን ትምህርታቸው የመንግስት ነው እንደነገርኳችሁ። በቃ ቤቱ ይሸጥና ከዚህኛው 5,000 ብሩም አንተም ተገላገል። ይህን ቀነስኩልህ ማለት እኔ ብቀመጥም አንተ አይከብድም። እስቲል ምግብ ብቻ ነው። እንደገና ደግሞ እናት ያስመዘገበችኝ ድርጅት አለ ለልጆች የሚረዳልኝ በአመት 4 ጊዜ ጤፍ ይገዙልኛል። ለአንድ ልጅ 15 ኪሎ ለአንድ ልጅ ለመንታዎቹ ማለት ነው። እሱም ስላለ አይከብደንም አልኩት ማለት ነው። ኦኬ እሺ አቡ በዚህ ተስማማን ማለት ነው። በቃ እንጂ ራስሽን አስታሚ እሺ ያለ የሀያት ሰው የሀያት ጣፎ ኮንዶሚኒየም ሰው እየሰሙ ከሆነ ያውቃሉ። በቃ ሰው እንዲህ አይቶኝ የሚያዝንልኝ ልጅ ነኝ። የልፋቴን ነገር ስለሚያዩ ምን ስለሚሉ ማለት ነው። በደንብ አስታመሙኝ። አንዳቸው እንጀራ እየጋገሩ አንዳቸው ወጥ እየሰሩ ከአልጋ ላይ እስከምነሳ ያንን መድኃኒት የቅድመ ካንሰር እንደ ኬሞ አይነቶች መድኃኒት ምናምን እስከምጨራርስ ድረስ ወደ ራሴ እስከምመለስ ድረስ የሰፈሪ ሰው እያገዘኝ እንትን አልኩኝ። በኋላ ልሸጥ ስል እናቴ የአያቴ ቤት ነው እና እኔ የሚገባኛል አለች ማለት ነው። ልክ ነሽ እናቴ ይገባሻል፣ ግን ልጆቼ ይበተኑ። ከልጅነቴ እስከ እውቀት ይለፋው እና ልጆቼ ይበተናሉ በእናትሽ እናቴ አልኳት ማለት ነው። ከዛ ሰዎችን በመሀል ላይ ገቡ። እንደዚህ እየሆነች እያየሻት እንዴት ነው እንደዚህ የምትሏት ምናምን ተባለ። ከዛ እሺ ከሚሸጠው ነገር ላይ ለአያቷም የሚገባትን ታድርግ፣ ለእኔም የሚገባኝ ነገር ታድርግልኝ አለች። እሺ ምንድን ነው አንቺ የምትፈልግ? መጀመሪያ ወደ አረብ ሀገር ስሄድ ወርቋን ሸጣ ነበር የላከችኝ ማለት ነው። እሱን ትካልኝ ተባልኩ። እሺ አያቴ ስስል አንቺም ደግሞ የምቀበርበትን አስገቢልኝ አድርጌልሽ ብላት ምንም አልከፋኝም። ምክንያቱም እውነታቸውን ይገባቸዋል፣ መልካም ስለሆኑ ነው። እኔ ሙሉ የሚያልወሰዱብኝ ማለት ነው። እሺ ያልኩኝ
ያልገባኝ ነገር ምኑ ነው የሚሸጠው? የቀበሌው ቤት ኮንዶሚኒየሙ አሁን እዚህ ጋር የተሰጠኝ ኮንዶሚኒየም ወረቀቱ ከዛ ሲጻፍልኝ ማለት ነው የአያቴ ቤት ስለነበር የቀበሌ ቤቱ ኮንዶሚኒየሙ ፕሮሰሱ የሄደው በአያቴ ቤት ነው። እኔ ቀይሩልኝ ማለት እችል ነበር በማላቡ ግን ያው እምነት አለ አይደለ? እንደዚህ ማለት ሰው ብር ሰውን እንትን እንደዚህ ደብል በቃ አሁን ነው እየተማርኩት የመጣሁት ማለት ነው። ታዲያ ምንድን ነው የሚሸጠው? አልገባኝም። ኮንዶሚኒየሙ ለምን ይሸጣል? ኮንዶሚኒየሙ የሚሸጠው እኔ ታመምኩ ስራ መስራት አቃተኝ ማለት ነው። እሱ ደግሞ ምን ሆነ ልጆቹን ማብላት አለበት እንትን ማለት አለበት። ሰው የ5,000 እዛ ጋር አይሰራ አንቺ እየሰራሽ እንደነበረው አይሰራ እኮ አሁን ለባንክ 5,000 እንከፍላለን እዳ ቅድመ ክፍያ 100,000 ብር ትከፊና ከዛ ይቀሩ ለ20 ዓመት 5,000 ካለፈ ወለድ እየጨመረ ይመጣል ማለት ነው። ያንን የምሸፍነው የነበርኩ እሱ የምግብ ከሸፈነ እኔ የቤቱን ከሸፈንኩ እሱ የምግብ እያልን ነበር። አሁን እኔ ቁጭ አልኩ ታመምኩ። አንቺ የዛኔ ኮንዶሚኒየሙ በሀያትሽ ቤት ምትክስ በቀበሌ ቤቱ ምትክ ስለነበር የተሰጠሽ። ስለዚህ ስሙ በሀያትሽ ስም ነው። አሁን ልሸጥ ስል የአያቴ ፊርማ ያስፈልገኝ ነበር ማለት ነው። ሄደሽ ሀያቴን ፈርሚ ለሀያትሽን ፈርሚ ሚስቲያት እናትሽ እኔም ይገባኛል የእናቴ ቤት ስለሆነ አንተ ተስማሙ። ለእኔ ግን የምቀበርበትን ብር ስጭኝ ውስጥ ልሞት እድሜ ስለደረሰ መቀበሬን እፈልጋለሁ። መቀበሪያ ብቻ እኮ መጠኑን አልነገሩሽም? አልነገረችኝም። እሺ አልኩኝ። እናቴ ደግሞ ወደ አረብ ሀገር ስሄድ የመጀመሪያ ጊዜ ወርቋን ሸጣ ከአንገቷ ላይ ነበር የላከችኝ ማለት ነው። እሱን ተኪልኝ አለች። እሺ አልኩኝ። መጀመሪያ ግን ተረዱኝ። አንደኛ ሕክምና ልታከም፣ ሁለተኛ የልጆችን ቤት ልግዛ አልኳቸው። እሺ አሉ። እነሱም ሽማግሌ መካከላችን ገባና ተስማማን። ቤቴን ግራውንድ ላይ ነበር የተሰጠኝ። ከግራውንድ ላይ 6ኛ ላይ በጂ7 6ኛ ላይ ገዛው። የእጣ ስትሸጪ እና የአርሶ አደር ስጋዥ ዋጋውም ይለያያል። የአርሶ አደር ቀነስ ይላል ማለት ነው። እሷን አተረፍኩ። ስንት ብር አተረፍኩ? 2,900,000 ምን አልኩትኝ። እሺ አሁን እየኖርን ነው። ልጅ ህፃን ልጅ አለች። የእውነት የምንዋደድ ከሆነ እኔ እናንተ ይሄንን ነገር አቁም። በቃ እዚህ መዋሉን እዚህ መቃሙን መጨሱ ይቁም። ልጄም ትታፈናለች። ባለን ነገር እናጽዳ። ውጣና ስራ አንተም እኔም እዚህ ቤት ሆኜ የምሰራውን ልፈልግ አልኩት ማለት ነው። ከዛም በኋላ እሱ ምንድን ነው የሚሰራው? ቀለም መቀባት፣ ጅብሰን መስራት ምናምን፣ የሴራሚክ ማንጠፍ ምናምን ይሰራል ማለት ነው። ከዛ ሂድ ውጣ ፈልግ አልኩት። ከዛ ኦኬ ያለ ሄደ። እኔም ልጄ እያደገችልኝ እንትን እያለች ወተት ባላገኝ አጥሚት አስፈጭና ገብስ በገብስ እያደረጉ ምናምን እህቶቹም በሚያገኙት ነገር እያደረጉልኝ እዛ ቤት ልጄ ልክ 2 ዓመት ሲሆናት እኔ ምን አገኛለሁ? ጥበቃ ካፒታል ሆቴል አዲስ አበባ የሚባል አዲስ አበባ 22 ዝቅ ብለሽ ካፒታል ሆቴል የኮሜንት ህንፃ የሚል አላቸው። ካፒታል ሆቴል ለመግባት የዛን ሰዓት ፊዚካሊ ምንም ስለተጎዳ አልቻልኩም። ከዛ ስለምናቸው እዚህ ሳይሆን ኮሜንት ህንፃ የሚባል የቢሮዎች ህንፃ አለን እና እዛ ላይ በፍተሻ ከገባሽ ኤጀንሲውን እናናግርልሽ፣ በኤጀንሲ ነው የሚጠበቀው ሲሉኝ ኦኬ እሺ እሰራለሁ አልኳቸው ማለት ነው። ገባው። በስንት ብር ደሞዝ? በ950 ብር ደሞዝ። 1 ቀን ስራ 1 ቀን እረፍት። ከዛ እሱን እየሰራው መዋያ ቦታ ለልጄ ያን የሚከፈሉት የዛሬ እንግዲህ አሁን ልጄ 12 ዓመት ሆኗታል። 350 ብር ነበር የምከፍለው። እሱን እየከፈልኩኝ እሱ የሚያግዘኛ እኔ ማግዝ እንዲህ ስገባ ቤት ውስጥ ፍራሽ ነበር የተነጠፈው። ከዛ ስሰራ ምንስል አክስቶቼ ደግሞ ሲያዩኝ እየሰራሁኝ በቃ የሚቀይሩትን እቃ ሶፋም ሆነ ምንም እየሰጡን ህይወታችን በቃ እየተሻሻለ ወደ ደህና ነገር እሱም ወደ ስራ ገባ ማለት ነው። እኔም እየሰራው እንትን እያለን በኋላ ያ ቤት መሸጥ አለበት የአያቱ ቤት ነው ተብሎ መሸጥ አለበት እና ውጡ ተባለ። ውጡ ሲባል ወደ ክራይ ቤት ገባን ማለት ነው። ክራይ ቤት ውስጥ ስንገባ ያው እሱን ዛሬ ስራ ያገኛል ነገ የለኝም ነው፣ ዛሬ ስራ አለው ነገ የለኝም ነው። በዛ ላይ መጠጥም አለ። በቃ እኔ የምሰራት ናት፣ እኔ የምሰራት ነው። ቁብ ጥላት አለው በዚህ ጋር ልጄን እከፍላት አለው ምን እላት አለው። በቃ የቤት ኪራይ ውስጥ ለመኖር ከ3 ወር በላይ አልቻልኩም ማለት ነው። ከዛ እማዬ አያቴ እኔ ልጄ ጋር ሄጄ መኖር እችላለሁ። ይሄ የቀበሌ ቤት እድሜዋም እየገፋ ስለነበር አሁን የ102 ዓመት ናት አያቴ ማለት ነው። የቀበሌ ቤት ሌላ ሰው ከሚወስደው ፋይል ላይ ያለ ነው። እኔና አንቺ ብቻ ነው። ከየትም ተንከራተሽ እንደዚህ ከምትሆኝ ልጄ ነይ እዚህ ግቢ አለችኝ። ኦኬ ብዬ አያቴ ጋር ገባው ማለት ነው። ተወልጄ ያደግኩበት ቤት እዛ ያሳደገችሽ ሀያትሽ ጋር ሀያትሽ እናትሽ ጋር ልትሄድ
እናትሽም የራሷ የቀበሌ ቤት አላት፣ ሀያትሽም የራሷ የቀበሌ ቤት አላት። እናቴ የራሷ የቀበሌ ቤት ሳይሆን የእንትን ነው ገዝተን ነው እንደዚህ የጨረቃ ቤት የሚባል ገዝተን፣ አሁን ግን ህጋዊ ሆኖላቸዋል። ካራ ኬት አምታችሁ ገዛችሁ? አንቺ ባህሬን አንቺ አለይን በሰራሽ አይደለም 1994 ዓመተ ምህረት ላይ በ4,000 ብር ነው የተገዛው ቦታው። በ1994 ዓመተ ምህረት ላይ ማለት ነው። አሁን ሰፈሩ መጣ ነው። የዛኔ እናትሽ ከድሮም ደሃ ስለነበረች ብዬ ነው። አይ ራሷ ናት የገዛችው፣ እሱ የእናቴ ገንዘብ። ከዛ መሬቱ ላይ ገዝታ ቤት ሰርታበት ነው። የጭቃ ቤት ተሰርቶ በጭቃ ቤት በሱ እንደዚህ በቃ እንደዚህ የቆርቆሮ በሬ ጭቃ ቤት ምናምን ሆኖ የሚኖር ህይወት የለም። እንደዛ ነው የሚኖሩት ነበር። ስለዚህ አያትሽ እናትሽ ጋር ልትሄድ የራሷን የቀበሌ ቤት ለአንቺ ሰጠችሽ። ኪያ ምንድን ነው የገንዘብ እርዳታ አይደለም ብላ ተጻፍ። ኪያ የቀኗ ኪያ ናት። ቀን ስትሉ የነበራችኋት ናት። እሺ የራሷ ኪያ የገንዘብ እርዳታ አይደለም ብላ ከጻፈች ሞዴሬተሮች ያስገቧታል። ሞዴሬተሮች ራሷ ኪያ የገንዘብ እርዳታ አይደለም ብላ ከጻፈች አስገቧት። እሺ ኢዱዬ ቀጥ ይቅርታ። ከዛም በኋላ በቃ ያንን እያደረግኩኝ እየኖርን እያለ ወደ አያቴ ቤት ገባሁኝ። አያቴ ቤት ገባሁ። አያቴ ቤት ወንዝ ዳር ነው። ቤት ለማንም ያውቃታል። አሁንም ተሻሽሎ በኮሊደር ልማት በወንዝ ዳርቻ ልማት ተሻሽሎ ነው እንጂ ሰፈሩ ጥግ ላይ ናት፣ ወንዝ ዳር ላይ። እዛ እየኖርኩኝ ምን መጣ ከወንዝ ዳርቻ በፊት ምን መጣ? ይሄ ጦርነት መጣና እኔ ምንድነው ስለ ሴፍቲኔትም ለምንም ዱቄትም ዘይትም ስለምረዳ ቀበሌ ውስጥ እሳተፋለሁ። አንቺ የአዲስ አበባ ልጆች ቀበሌ አቃጣሪ ምናምን ቢሉኝ ምን አይመለከተኛል። የሚታየኝ ምንድን ነው ያቺ ቤቴን የምሞላት ነገር ነው። አበል ምንም አግኝቼ የማመጣት ነገር ነው። እሱን እያደረግኩኝ ምን ሆነ፣ ፒፕስ እየለበስን ሌሊት እንጠብቅ ነበር። የጦርነቱ ጊዜ ማለት ነው። ሰፈር ጥበቃ ተብሎ ማለት ነው። ሮንድ ውጡ ምናምን ይባላል። ያንን ሮንድ እየወጣው እንትን እያልኩኝ ምን ያጋጥመኛል፣ ክብርት አዳነች አቤቤ እንደ አጋጣሚ ትመጣለች። እዛ ድልድዩ ጋር ቆመን ሌሊት 6 ሰዓት ላይ ማለት ነው። ከዛ እንዲህ ሰዓት ይህን ነው የማውቀው፣ በቲቪ የማውቀው ወይ አርቲስት የሆነ ነገር የመጀመሪያ የመሰለኝ ማለት ነው። በኋላ ትዝ ሲለኝ እንዴ ክብርት ነሽ እንዴ ብዬ እግሯ ላይ ጥምጥም ብዬ ይኸው አልኳት። እኔ ሰፈር ውስጥ እንዲታገልኝ እንደዚህ እየሆንኩኝ ልጆች መንታ ልጆቼን አስተኝቼ ነው አንቺ ጋር እዚህ ጋር የምጠብቀው አገሬን ብዬ ወንዝ ሊወስደኝ ነው። ቆለፍኩ እንጂ አያቴ ቤት እንደገባ ታሪኩ ላይ ያለፍሽው እኮ ሀያትሽ ቤት መግባትሽ እንጂ መንታ ልጅ መውለድሽን አልነገርሽንም። እሺ አያቴ ጋር ገብቼ እየኖርኩኝ ነው። ልክ እዛ እንደገባሁኝ ነው እርጉዝ የሆንኩት ያረገዝኩት ማለት ነው። ሀያትሽ ቤቱ እንደሰጠችሽ አያቴ ጋር እንደገባሁ ጽንስ ተፈጠረብኝ በሆዴ ማለት ነው። ልጄ 6 ዓመት ሲሞላ አብሮሽ ከምትኖረው ባልሽ ማለት ነው። እሱ ሀያት ሊሸጥ ስለሆነ ውጡ የተባላችሁ? የእነሱ ቤት ሊሸጥ ስለሆነ የአያቱ ቤት ውጡ ተባለን ወጣ። ከዛ ምንድን ነው የተፈጠረው? አያቴ ጋር ገባው። ልክ እዛ እንደገባሁኝ ጽንስ ሆዴ ውስጥ አደረ ማለት ነው። ያንን ጽንስ ተመረመርኩ። መንታ ናቸው ተባለ። መጀመሪያ እውነት ለመናገር መንታ ሲባል ሀቡ ካለኝ ኑሮ አንጻር መውለድ አልፈለግኩም ነበር ማለት ነው። ለእሱ ራሱ መንታ ልጅ አርግዣለሁ ለማለት ከበደኝ። ምክንያቱም እዚህ ጋር የእኛ ኑሮ ከባድ ነው። ከዛ ለጤና ጣቢያው ሄጅ መንገር አቃተኝ። ስለው ይዘሽው ነው ያለችኝ ማለት ነው። ከዛ ይዤው ሄድኩኝ እሱን። ከዛም በኋላ ሚሊያርድ ሚስትክ በጣም እንክብካቤ ያስፈልጋታል፣ እንደዚህ ያስፈልጋታል፣ መንታ ልጆች አርግዛልሃል ስትለው አይ እግዚአብሔር ብር ስጠኝ ስለው ልጅ ከሰጠኝ ምን ችግር አለው፣ እስካልቻልኩ አሳድጋለሁ እቀበላለሁ አለ ማለት ነው። እሱ ያንን እንኳን የነገረችልኝ እሷ ናት። እኔ በቃ ያለው ነገር ስለከበደኝ ማለት ነው። ከዛ እየኖርኩ ሁለቱም ወንዶች ናቸው? ወንድና ሴት ናቸው መንታዎቹ? የመጀመሪያዋ ሴት ነች። እሺ አሁን አዳነች አቤቤ ላይ ነው ያቆምነው። ከዛ ልጆቹ አራስ ሆነው ያ ምን ሆኖብኝ ነበር መጀመሪያ ሳልነግርሽ፣ አራስ ሆነው ተኝተው ወንዝ ሲሄድ ሸርሽሮት ነበር ቤቱን ማለት ነው። እንዲህ ስታይ ይታያል። ይሄ ያውቃል፣ ወረዳው ምኑም ያውቃል። ከዛ ተይዞልኛል በወረዳ ደረጃ ጎረቤቶች የሚያውቃሉ። ካሁን ይወስዳቸዋል። ወንዝ ነው የምንባለው ሲጀመርም። በዛ መካከል አዳነች አቤቤን አገኘኋትኝ። ክብርትዬ እንደዚህ አጋጥሞኝ ነበር፣ ፕሊስ እርጅኝ፣ በቃ አለቅም ገብተሽ ልጆቼን ካላየሽ አልኳት ማለት ነው። ከዛም በኋላ እኔ እንደዚህ ቤት ውስጥ ለመግባት ሌሊት ነው፣ ኤቲክሳችን አይፈቅድም አሰራራችን፣ ግን ወረቀት መግቢያ ይሰጥሻል እኔ ጋ ተባልኩኝ። እሺ አልኩኝ። ብድግ ብዬ ወረቀት መግቢያ ተሰጠኝ። አንገት ላይ ባጅ የሚደረግ እዛው ላይ እንዳለን ማለት ነው።
በበነገታው ሮብ ቀን የተቀጠርኩት። ሮብ ቀን የት እሄዳለሁ? ፒያሳ ከንቲባ ቢሮ ገባው። በተሰጠኝ ቀጠሮ መሰረት ፊት ለፊት ተገናኘ። ምንድነው የምትፈልጊው ስትለኝ ነገርኳትኝ። በቃ ቡና እየሸጥኩኝ እዛ ሰፈሪ ላይ ቡና እንደምሸጥ ችፕስ ምናምን እንደምሸጥ ሰዎች ለልደትም ለምንም እየጠሩኝ አረብ ሀገር መጠባበስ ምንም ስለተማርኩኝ ይሄን እንደምሰራ እና አሁን ላይ ባሌ አንድ ቀን ሲሰራ ይዤ ቢሆን ኖሮ ዛሬ እንደዚህ አልሆንም ነበር። የምር ጤናው ተመቻችቶላችሁ ነገሮች ተመቻችተው እየሰራችሁ ያላችሁ እህቶቼ በቃ ሴቭ ማለት እኔ እናንተን ላስተምር አይደለም። በጣም እናንተ ታውቃላችሁ፣ ግን ያላችሁ ብር አስቀምጡ ነው የምትላችሁ። ለክፉ ቀን እሷ ነበረች ባሏን እንደ ባል እየሰራች የምታኖሩ 3-4 ስራ እየሰራች እየተሯሯጣች እሱ ቁጭ ብሎ ልጆች ይዞ ቤት ማለት ነው። እና ጉልበቷ ደከመ፣ ታመመች፣ ታማ ታክማ ድና ነው አሁን። እና የሰው ልጅ ሁሌ ጉልበት እንዳለው አይኖርም። ጉልበታችን ይደክማል፣ እድሜያችን እየጨመረ ሲመጣ መታመም አለ። ስለዚህ በምትሰሩ ሰዓት መጋረጃ ሶፋ እያላችሁ ብራችሁን አታባክኑ። ብር ቅርቅር አድርጋችሁ ደብቃችሁ አስቀምጡ። አንድ ቀን ባልጥሎ ሲሄድ ሚስት እንዳትቸገር ማለት ነው። ያው ታውቃላችሁ፣ ወንድ ልጅ ጭንቀት ችግር አይችልም። አንድ ቀን ጥሎ ይሄዳል። ጥላ ማትሄደው ልጆቿን እናት ብቻ ናት። ይኸው ባሏ ጥሏት ሄደ፣ 15 ቀኑ ነው ጥሏት ከሄደ። እሷ ግን 3 ልጆቿን ይዛ ቤቷ ተቀምጣለች። እናት አትጨክንም፣ ጥላ አትሄድም፣ ልጆቿን ትቸገራለች። በርቺ። ራስሽ ካልተናገርሽ ማንም ሊናገርልሽ አይችልም። አዎ ተናገሪ ስለ ራስሽ። ምንም ነገር ቤቱን መስከረናል። ንጽህናሽን፣ ጥንካሬሽን፣ ጀግንነትሽን ንጹህ ነው ቤትሽ። የቤትሽ ንጽህና፣ የልጆችሽ አልጋ ያስታውቃል ምን አይነት ጠንካራ ጀግና ሴት እንደሆንሽ። ለፍቶ አዳሪ ይናገራል። ስለዚህ ስለ ራስሽ የትም ቦታ ላይ ስትመሰክሪ ይቅርታ አትጠይቂም፣ አትፈሪም። ከአንቺ በላይ ለአንቺ ሊመሰክርልሽ የሚችል ማንም የለም። እሺ ሀዊ፣ እሺ በጣም አመሰግናለሁ። የምነግራችሁ ነገር ምንም ነገር ለመማር ዝግጁ ነኝ፣ እታዘዛለሁ። በእውነት ነው የምላችሁ። በጣም ታዛዥ ልጅ ነኝ፣ እታዘዛለሁ። ምንም ነገር ላይ እሰራለሁ። ጎበዝ ነኝ፣ እሯሯጣለሁ። ሰውነቴ ምንም የሚከብደኝ አይነት ሰው አይደለሁም። ተንቀሳቃሽ ነኝ፣ በደንብ እሰራለሁ። ለመማር ደግሞ በጣም ደግሞ ታማኝ ነኝ። የምር ነው የምላችሁ። ማለት እኔ የሰው ሀቅ አልፈልግም፣ ግን ሰርቼ ላቤን በቃ እፈልጋለሁ። እንደዚህ አይነት ሴት ነኝ። ታማኝ ነኝ። በታማኝነት ችግር የለብኝም። እንደገና ደግሞ በቃ ምንም ነገር ለመማር ዝግጁ ነኝ። ከዜሮ መማር ዝግጁ ነኝ። ይሄን ብታሳይ ነው እንደዚህ አይደል። ለማንኛውም ነገር ዝግጁ የሆንኩ ሴት ሞክራለሁ። ትንሽ ማንበብ መጻፍ በደንብ ነው የምችለው፣ በሁለቱም ቋንቋ እና በቃ ስራ ከሰጣችኝ እውነት ተሻሽዬ ራሴ ቆሜ እግዚአብሔር ሁሌ ሰጪ ያርግሽ። ሁሌ እግዚአብሔር እጅሽን ከላይ ያድርገው። ሁሌ በቃ ሙዛ ካላለሽ ያልፋል ማለት እመኝ። እሱም ነገር ያልፋል። መፍትሄ ያድርግሽ ያሉት ነገር። አንቺም ከራስሽ አልፈሽ ነገር ብዙ ሰዎችን ታግዣለ። ማንያ ብር አስገብታለች፣ ደረሰኞች ፎርዋለሽ። ደስ ይለኛል። እሺ ውዬ እኔ እናትሽ ተባረኪልኝ። ማንኛው ደረሰኞችን ፎርዋርድ እያደረኩልሽም አሁን ቁጥርሽን ሰጣችሁና መጽሐፎችን አትተርክም፣ ድምጿ በጣም ያምራል የሚል ሀሳብ መጽሐፍ ቅዱስ ጋር የተያዙ ታሪኮችን አነባለሁ እንጂ 0911025385 ማን የተፈራረም ነው። እሱን ግን አይሆንም ብለሁኝ ማሬ ከመጀመሪያው ከሙቃችሁ ጀምሮ አስረጅን ጉዳዩ እንዲገባን። እሺ ያው በፊት እዛው አረብ ሀገር ነበር፣ ባህሬን ነበር የምሰራው። እሺ ባህሬን ራናዊ ነበር። ከወጣው በኋላ ቪዛ የተበላሸ ኦኬ እንጂ የወጣሁት በፍቃደኝነት ከእነሱ ጋር የወጣሁት በፍቃድ ነው። ቪዛይን አስተካክለውልኝ 4 አመት ሰርቼ ከዛ በኋላ ነው ባህሬን የወጣሁት፣ ፍሪ ቪዛ ማለት ነው። ሰዎቹ ለቀውሽ 4 አመት ኮንትራክት ቤት ፍቃደኛ ሆነው ለቀቁኝ። ከዛ ቪዛውን ሰራሁበት። ሰውየው በመሀል ነው እሱ ቪዛውን ካንስል ያደረገብኝ። እኔ አላወቅኩም ነበረ። በዛው መኖር ጀመርኩኝ። ለምን ካንስል አደረገች? በሰላም ከሆነ ወጣሽው ከቤታቸው ለምን ካንስል አደረገች? ከቤታቸውማ በሰላም ወጥቼ ቪዛ አስተካክለው እነሱን ፍቃደኛ ቪዛ እንዳለኝ ስላወቁ ኦልሬዲ ለቀቁኝ፣ አስተላለፉኝ።
ያው የሀውስ ሜድ ቪዛ ነው እዛም ያለው። አሁን ገባኝ። አንቺ ወደ ሰው ቀይረሽ ነው ወደ ሌላ ስፖንሰር፣ ወደ ሌላ ከፊል። ትክክል። እሺ። እዛ እሱ በመሀል ቪዛውን አበላሸው። አዲሱ ከፊል? አዲሱ ከፊል ተነሰለሽ? ለምን? በገንዘብ አልተስማማችሁም? አልከፈልሽም? ወር ለምን? አወሩት፣ ብዙ ነገር አወሩት። ከዛ በኋላ ወደ ሌላ ለመቀየርም ፈልገን ነበረ። ምንም በቃ እንትን አላለኝም። በቃ በዛው እየሰራሁኝ በመሀል ከአረብ ጋር ነበርኩ የምኖረው። ከዛ በኋላ ልጅ ወለደ። ከአረቡ ጋር እንዴት ተዋወቃችሁ? ከባህሬኑ ጋር ልጆች ነበሩ። ከዛ በኋላ ውጭ ወጥቼ መስራት፣ ያው ውጭ ስለምሰራ ያው አለ የኢትዮጵያ ባንዶች አሉ፣ የአረቢክ ባንድ አለ አይደለ? እዛ ውስጥ እንትን አስተናጋጆኝ ነበር የምሰራው። ኦኬ። ሻይ ቤት፣ ቡና ቤት ነገር፣ ሻይ ቤት፣ ሺሻ ቤት ምናምን። ያው የኢትዮጵያ ባንድ አለ፣ አረቢክ ባንድ አለው። ኢትዮጵያ ባንዶች ላይም ሰርቻለሁ፣ አረቢክ ባንዶች ላይም ሰርቻለሁ። ባንድ ምንድን ነው ማሪ? ማለት እንደ ናይት ክለብ ነገር? ኖርማሊ ባንዶች አሉ፣ ያው እንደ ናይት ክለብ ነው። ይሰራበታል፣ ይሰራል። እና እንደዛ እየሰራው ሞር ይገባኛል። ናይት ክለብ ብትይ ሞር ይገባኛል። እንደ ላውንጅ ነገር አይደለ? እንደ ላውንጅ፣ እንደ ጭፈራ ቤት፣ እንደ ናይት ክለብ ነገር ሆኖ የሀበሻ ክፍል አለው። ሀበሻ ባንዶች አሉ፣ ሙሉ ባንድ ያለው። ኦኬ። በቃ እንደዛ እየሰራው በመሀል ከሱ ጋርም ተዋወቅኩ። ከዛ አብረን መኖር ጀመርን። እሱን ቪዛዬን ሊያስተካክል ነበረ። በመሀልን ያረገዝኩኝ። ከዛ ወለድኩ። ወልጄ በመሀል እሱ እርጉዝ ሆኜ እስር ቤት ገባ። ኬዝ ነበረበት። ባህሬን ያለ ጋብቻ ምናምን ሲወለድ ምንም አይጠይቁም ሆስፒታል? ምንም ችግር የለም? ጋብቻ ልጅ መጀመሪያ ከሱ ጋር እንደተዋወቅን ሺአና ሱኒዎች አሉ አይደለ? በሺአ አፍ ተፈራርመናል። ኦኬ ኦኬ። ያለ ኢቃማ ይቻላል? ያንቺ መኖሪያ ፍቃድ ተበላሽቶ ያለ ኢቃማ እኔ እንግዲህ አላውቅም። ያለ ኢቃማ የሚሆን ዝም ብሎ የቤት ውስጥ በቃ እንደዛ ማለት ነው። እኔ በዛን ሰዓት ያው ፊርማ ነው እንጂ የምን እንደሆነ አላውቀውም በዛ ሰዓት። እሺ ታዲያ እሱ ለሆስፒታል ጋር ያለ ማህተብ ለሆስፒታል እኔ እሱን ምንም የተቀበሉ አይጠይቁም ሆስፒታል። የኔ ጥያቄ አሁን እዚህ ካታርኛ ልንወልድ ስንገባ ማሬት ሰርተፊኬት እንጠየቃለን። የጋብቻ ገና የመጀመሪያ አርግዤ ቼክአፕ ልጀምር ስል የጋብቻ ወረቀት አምጪ ይባላሉ። እዚህ ካታር እንደ ዱባይ ፍሪ አይደለም፣ አካብዴ ናቸው። እና የጋብቻ ወረቀት ታስገቢያለሽ ክትትል የምታደርጊበት ሆስፒታል፣ ካለበለዚያ ሆስፒታሉ ይጠየቃል። ለዛ የጋብቻ ወረቀት እናስገባለን። እንደዛ ባህሬን አይጠየቅም ሆስፒታል ክትትል ስትጀምሪ? ወይም እሱን እኔ ክትትል ሳረግ ራሱ አልጠየቁም። እንግዲህ እሱም ስለነበረ በሰዓቱ ያው እንግዲህ አረብ ለአረብ እንግዲህ ይተዋወቃሉ። ገባሽ? የሚያስረዳቸው ነገር አለ። ክትትል እያረኩኝ በመሀል እሱ ኬዝ ነበረበት፣ የፍርድ ቤት ኬዝ ተያዘ። እርጉዞኜ ማለት ነው። ኦኬ። ተከራይተን ነበር የምንኖረው። ኦኬ። ከዛ በመሀል እሱ እንደዛ ሲሆን በቃ እኔ ቤቱን መልቀቅም ስላለብኝ ተከራይተን የነበረበትን ልጆች ጋር አረፍኩኝ። ቤቱንም ለቀቅኩኝ እኔ። ኦኬ። እሱ ስለተያዘ ቤት ኪራይ ለዛ ጓደኞች ከበደኝ፣ አልቻልኩም። ስራም የለማ እርጉዝ ሆነሽ ስራ ትሰሪ። ስለዚህ ጃዛ ቤት ጓደኞች እሱ ሲታሰር አንቺ ከሀበሻ ጋር ደባል ገባሽ? እሺ። ያው እዛ መኖር። ከዛ በኋላ መውለጃ ሰዓት ሲደርስ ቀጥታ በጣም ታመምኩና እንትን አርጀንት ሄድኩኝ። ሆስፒታል አለ ሳልማንያ የመንግስት፣ እዛ ሄድኩኝ። አጋጣሚ በጣም አሞኝ ነበረ። ጠራሁኝ። ወዲያው መጡልኝ። ታመሜ ነበረ። አጋጣሚ ያው ወዲያው ገባሁኝ። ያው እስከምወልድ ድረስ እዛው ቆየሁኝ። ከዚያ የሚጠየቀውን ጠየቁ፣ ግን ምንም ያሉት ነገር የለም። ያው ኦልሬዲም ወረቀትም ስለነበረ የክትትል በዛ ወለድኩ። 3 ቀን ቆይቼ ከሆስፒታል ተመልሼ ጓደኛዬ ጋር።
የመንግስት ሆስፒታል አምቡላንስ ጠርተሽ ሄደሽ ኧረ ባህሬን ነፃነቱ ደስ ይላል ወልደሽ ያለ ጋብቻ በጣም የገረሙ። በዛ ሰዓት ደግሞ የጓደኛዬ ባል ደግሞ ባህሬኒ ነው። እሺ ከዛ እሷ ጋር ነበርኩኝ። በቃ ያው ወለድኩ። ምንም ያሉት ነገር የለም። ኦልሬዲ ቪዛ ወረቀት የእሷ ጓደኛዬ ጋር ፋይሎቹ ምናምን ስለነበረ እሱን አሳየቻቸው። ወለድኩኝ። እሱ እስር ቤት ነው ተባለ። ወልጄ ወጣሁኝ በሰላም ማለት ነው። 3 ቀን ቆየ ሆስፒታል ወጣሁ። ማሻአላ። እሺ ከዛ ኢጃዛ እግዚአብሔር ሲረዳ ከዛ ከወለድኩ በኋላ እሱም አልተፈታም። ልክ የሆነ ሰዓት ላይ ሀገር ቢሆን ካታር ቢሆን ያለ ጋብቻ ወረቀት አንዲት ሴት ከወለደች በሰላም ያዋልዱሻል። ምንም ችግር የለውም። 5 አትከፊም። ግን ስትጨርሺ ወደ ቤት ፖሊስ ይጠሩና ቀጥታ ወደ እስር ቤት ገብተሽ ልጁ የሀበሻ ልጅ ከሆነ ተመርምሮ ልጅሽን ይዘሽ ወደ ሀገርሽ መንግስት ትኬትሽን። እንደዚህ አይነት ነገር እኮ ባህሬንም አለ እኮ እንደዚህ። ግን የኔን ወረቀቶች አዩ፣ ፊርማውን አዩ፣ ያለውን ነገር ፋይል የነበረኝን ፋይል ስላዩ እሱም እስር ቤት እንደነበረ ስላወቁ ለቀቁኝ። ገባሽ? አይ የለቀቁሽ የሀበሻ ልጅ ቢሆን አይለቁሽም፣ ወደ ሀገርሽ ነበር። የባህሬኒ ልጅ ስለሆነ አባቱ ባህሬኒ ስለሆነ ከእስር ቤት ሲወጣ ራሱ ይወስናል ማድረግ ያለበትን። ምናልባት ልጁን ተቀብሎ እሷን ይሸኛታል ምናምን ብለው ስላሰቡ ነው። ትክክል። ከዛ በኋላ ወለድኩኝ። አራስ ቤት ከወለድኩ በኋላ እሱ ኦልሬዲ ወጣ። ከወጣ በኋላ አብረን እየኖርን ቪዛዬንም ሊያስተካክልልኝም አልቻለም። በቃ የሌሎችን ቪዛ እንደዚሁ የተቸገረ ቪዛ አሉ አይደል፣ እየሰሩ ብር ብቻ የሚቀበሉ በቃ ብዙ ኬዝ ውስጥ ገብቷል እሱ ኦልሬዲ። አልቻልኩም፣ ሊያስተካክልልኝም አልቻለም። በቃ እኔ ከሱ ጋር መኖሩም በጣም ከበደኝ። ምንም የማረገው ነገር ግራ ገባኝ። በጣም አማራጭ መኖሩ ከበደሽ? ምንም የሚያስተካክለውም ነገር የለም። በዛ ላይ ቪዛ እንትን ነው ይፈለጋል። ድጋሚ በሱ ኬዝ ደግሞ ይፈልጉት ነበረ። ኦኬ፣ በዋስ ነበር የወጣው እሱ በዋስ ነበር የወጣው። ኦኬ። ከዛ በኋላ ይሄ በቼክ ምናምን ደግሞ ይፈለግ ነበር እንደገና። ሰውየው አጭበርባሪ ነው በኛ ወንበዴ ነው። በቃ እንደዛ በይው። መቻወኩኝ እኔ ሁሉ ጉድ። ለካ ከእኛም ልጆች ያው የቪዛ ምናምን ይቀበልና ብር እሰራላችኋለሁ እያለ አይሰራላቸውም ቪዛቸው። እኔም ከሱ ጋር እንዲህ ስል ስቀጥል ምንም ልቀጥል አልቻልኩም። በጣም ከበደኝ። በቃ ከዛ አማራጭ ምንድን ነው? በቃ አንድና አንድ ማንም የሚረዳኝ ስለሌለ ልጄን ይዤ ወደ ኢትዮጵያ መምጣት። አልብላ አልጠጣ በቃ ታውቂያለሽ፣ ደግሞ ሰው ሀገር ላይ ልጅሽን ነጥቀው ነው የሚያባሩሽ። ትክክለኛ ውሳኔ ነው። ልጅሽን ሀገር ይዘሽ ለመግባት መወሰንሽ ትክክለኛ ውሳኔ ነው። በቃ እኔ ምንም አታድርጉልኝ፣ በቃ የሚረዳኝ ሰው ካለ ከዚህ ሀገር እኔ ልጄን ይዤ መውጣት ነው ያለብኝ ያልኩኝ። አለ ሰውየው እኮ የልጅ አባት አለ፣ አብረን ነን። ይህ ሁሉ ኬዝ ግን ሳስጨርስ እሱ አያውቅም። ኢትዮጵያኖች አዋተውልሽ ምናምን ነው ያው ስለማትሰሪ የትኬት ምናምን ማለት የትኬት ምናምን እሱ ሳይሰማ ከሆነ ትኬትማ እዚህም ያለን ሰው ደውዬ በቃ ትኬት እንኳን አዘጋጁ ራሱ አይጠፋም መቼም ባህሬኒዎች። ጨረስኩኝ ወረቀቴን በቃ እሱም እዛው እያለ አስተካከል። የእሱንም የልጄንም በኩዌት በኩል በነጭ ወረቀት ይወጣ የለ የይለፍ ወረቀት ይሰጥሻል። እኔም በቃ ያው የኔም ኦልሬዲ ካንስል ነው። ቪዛውም በሚግሬሽን በኩል ያው በሚያውቁት ሰዎች እዛ ባህሬኒው ሚግሬሽን የሚሰራ ሰው አለ። በእነሱ አጨራርሼ ልጄን ይዤ እሱ ባለበት እኔ በቃ አክስቴ ልጅ ጋር ሊሄድ ነው ቤተክርስቲያን ሊሄድ ነው ብዬ እሱ ባለበት በተቀመጠበት ከቤት ተነስቼ ወጣሁ። በማግስቱ ፍላይት ነበረኝ። የት እንዳለው አያውቅም። መውጣትም አይችልም። እሱ ሊያናግረኝም አይችልም። ለምን ይፈለጋል?
ከዛ የት ነው ያለው ባለቤቴ ሲሉኝ እኔ ስለሚፈልግ የት እንዳለ አላውቅም። ከወለድኩ በኋላ ምንም ያደረገልኝ ነገር የለም። በር ሰርተፍኬት ብቻ ተሰርቶለታል። ሻር ሚላድ አለው ልጄ፣ እሱን አሰራልኝ። ከዛ በኋላ የት እንዳለ አላውቅም። ስለሚፈልጉት እነሱም ይፈለጋል ሰውየው። ስለዚህ እኔ ከዚህ ሀገር መውጣት አለብኝ። በቃ ተጠራሁኝ፣ ተጠየቅኩ፣ ኢሚግሬሽን መውጣት አለብኝ አልኳቸው። እዛ ውስጥ የሚጨርስ ሰው ነበረ፣ ጨራረሰልኝ። ልጄን ይዤ መውጣት ብቻ ነው የምፈልገው። የሚረዳኝ የለም፣ የሚያግዘኝ የለም። ስለዚህ ልጄን የት አድርጌ ነው ብዬ በዚህ አጋጣሚ ልጄን ይዤ ወደ ኢትዮጵያ መጣሁ። ስመጣ በብሎክ ነው የወጣሽው ማለት እሱን አሁን ከመጣሁ በኋላ ነው ያወቅኩት። እና ብዙ ሰዎችን ሳጠያይቅ ለመሄድም ፈልጌ እዛ ሄጄ ልጄን የሆነ ነገር አድርጌ ቤተሰቦቹ የሚረዳኝ ሰው ካለ ልጄ እንኳን እዛ እንዲሄድልኝ ፈልጌ ማንም ያው አንቺ ካልሄድሽ እንግዲህ ኤደንን ኢንቫይት አድርጊያት ያልኳት ቤቴ። እሺ ስለዚህ አሁን ልጅሽ ስንት አመቱ ነው? 11 አመቱ። በ3 አመቱ ነው ይዤ የወጣሁት። ስለዚህ ኢትዮጵያ ውስጥ አሁን ልጅሽ 8 አመት ኖሯል ማለት ነው? አዎ። ኦኬ። በጣም ጥር ያለው ኤምባሲ እዚያ ወደ ኢትዮጵያ ከገባሽ በኋላ ቦታ የለም? 2 4 6 እንዴ 8 ሰው እኮ ነው የሚይዘው። 6 ሰው እኮ ነው ያለው። እንዴት ቦታ የለም? 6 ሰው እኮ ነው ገቡም ነበር። ወዲያው እኔ ፍላይት እንዳደረኩኝ ነገሩት። ከነገሩት በኋላ በጣም ነው ያበደው ማለት ነው። በቃ ምንም ማድረግ አይችልም። ምንም አማራጭ የለውም። እኔ እዛው እያለ እዛው ቤት ውስጥ እያለ ነው ይሄ ሁሉ ነገር ጨራርሽ የወጣሁት። ማየትም ተመለሽው። እሺ አምልጠሹ ወደ ኢትዮጵያ ሲያቅ ምን አለ? ደወለ። የተወሰነ እቃ የልጄ ያስቀረኋቸው ነበሩ። እሱ እዛ ውስጥ እያለ ካርጎ አድርጌያለሁ። እኔ እቃ ብዙ እቃ ቴሌቪዥን አልቀረኝም እንዳለ እቃ ሳረግ ማለት ነው። ከዚህ የቀሩ የእሱ እቃዎች ደግሞ ያቀብኛል ብዬ ያስቀረውት እቃዎች ነበሩ። እሱም ግን ያው ከዛ ከደወለ በኋላ አወራው። ልጄ ላውራ አለ። ብር ላከልኝ። እቃውንም ካርጎ አረገልኝ። ልጄ እቃ የለውም ብሎ ካርጎ አረገልኝ። ከዛ በመሀል እሱ የት ገባ? እስር ቤት ገባ። እኔ ከመጣው በኋላ እንዲህ ካረገልኝ በኋላ እስር ቤት ገባ። እስር ቤት ከገባ በኋላ በልብ ኬዝ ታሞ ሞተ አሉና ነገሩ። ሞተ? ኢትዮጵያ ሳይመጣ ልጁን ሳያይ? አዎ በጣም በቃ ትንሽ ግን ያው ጸጽቶኛል። እኔ ራሱ ግን አማራጭ ስለሌለኝ ምንም ማድረግ አልችልም። ሄዱያ እንደሚወት አልችልም። ግን አሁን ልጄ ይበቃል። እኔ ራሱ በጣም እያስቸገረኝ ነው። በቃ ያው ሰውዬው እስር ቤት ምንድን ነው የሚያመላለሰው የምትሉት? ወንጀለኛ ስለሆነ ነው፣ ስለሚያጭበረብር ቼክ ምናምን ባዶ ቼክ እየፈረመ ለሰው ስለሚሰጥ፣ ቪዛ ስለሚሸጥ ወንጀሎችን ስለሚሰራ እስር ቤት ይመላለሳል በልብ ኬስ። ወይኔ እንግዲህ አላ ይርሃሙ ምን ይባላል። እና ታዲያ አሁን አባቱ ከሞተ ታዲያ ማንን ነው የምናፋልግሽ እኛ? አሉ ወንድሞቹ አሉ። ወንድሙ እንደውም በጣም ነበሩ። ከዚህ በፊት ራሱ አስጠይቄው መምጣት ትፈልጋለች አሉኝ። አዎ መምጣት ትፈልጋለች ብለዋቸው ነበረ። እሺ አሉ። በዛው ዝም አሉ፣ ተውኝ ማለት ነው እንጂ አሉ ወንድሞች አሉት። ኢትዮጵያዊ በጣም ኢትዮጵያዊ ጋር የሚጠጋ አማርኛ በጣም የሚችል ወንድም ሁሉ አለው እኮ። ስልኳን እሱ ወንድም ደውዬ ጠይቃቸውና እቀበላለሁ። ማንን? አንድ ጓደኛ አለች እዛም ትሰራ ጓደኛ ያልኩሽ አረፍኩባት ያላልኩሽም። እነሱ በጣም ለፍተዋል እኮ በጣም ጠይቀውልኛል። ግን ምንም በቃ ምንድን ነው የጠየቁልሽ? አልገባኝም። እኔ ጥያቄሽ ምንድን ነው የጠየቁልሽ? ያው እኔ ሄጄ ወይ ደግሞ እኔ ከሄድኩ ከገባው በኋላ ያው ያለውን ነገር እኔ በፍርድ ቤት ተጠይቅ የለ ምንድን ነው በግልጽ የምትፈልጊው? አባቱን ውርስ እኔ ምንም አልፈልግም። ልጁ በቃ ልጁ ሄዶ እዛ እንዲማርና የራሱ ዜግነት ያው የልደት ሰርተፊኬትም ስላለው እዛ እንዲሄድልኝ ነው የምፈልገው። ግን ቤተሰቦቹ አባቱ ሞተ ማን ጋር አሉ? ወንድሞቹ አሉ፣ አጎቶቹ አሉ፣ አክስቶቹ አሉ። ይፈልጋሉ። ጠይቀሻቸዋል? ተጠይቀዋል።
እሷ መምጣት ትፈልጋለች፣ ልጁም ይፈልጋል ሲባል እሺ ብለው ነው ዝም ያሉት እነሱ። ከዛ በኋላ ምንም መልስ አልሰጡኝም። አንቺ እነሱ ምን አስጠየቅሽ? በራስሽ መንገድ ለምን አትሄጂም? በራስሽ ብር በራስሽ መንገድ ቪዛ ገዝተሽ ሄደሽ ባህሬን ከሄድሽ በኋላ ለምን አታናገሪያቸውም? አሁን እኮ አንቺን እንደ ችጋራም እንደ ለማኝ ነው እኮ እነሱ ሊያዩሽ የሚችሉት እንዲወስዱሽ ስትፈልጊ። በራስሽ ገዝተሽ ምን መግባታችን ብለውኝ እኮ ነው ያለሻቸው። ፓስፖርትሽን ቼክ ማስደረግ ነው በራስሽ መንገድ ሄደሽ ከዛም በኋላ ልጃችሁም ተዋወቁ ብትይ ያከብሩሻል። ይዛኔ መጀመሪያ እኔ እንዲሄድ ነበር እኮ መጀመሪያ እኔ ሄጄ እዛ ያለውን ነገር ሁኔታውን ስለማቅ እንድጨርስ ነበረ። ግን አትገቢም፣ ብሎክ ነሽ፣ ብላክ ሊስት ተደርገሻል ከዚህ ሀገር ነው እኮ የተባልኩ እኮ። ታዲያ እነሱ ምን አገባቸው? ኢሚግሬሽን ነው ቼክ የምታስደርጊው በራስሽ መንገድ ኤጀንሲ ያላቸው ሰዎች ጋር ቢሮ ሄደሽ ፓስፖርትሽን ልከሽ ነው ቼክ የምታስደርጊውና ቼክ አስደርግሽ የምትችይ ከሆነ ፍሪ ቪዛ ገዝተሽ በራስሽ ሄደሽ ባህሬን በአካል ሄደሽ ስታናግሪያቸው የዛኔ ያከብሩሻል። ኢትዮጵያ ተቀምጠሽ ግን እርዳታችንን ፈልጋ ነው፣ ትኬትና ቪዛ ከኛ ገንዘብ ፈልጋ ነው፣ ይንቁሻል። ገባሽ? አይ እንደዛ ጋር አክስቶቹ ጋር ሄዶ እንዲማር ነው የምፈልገው ባህሬን አልሽ። ኦኬ እነሱ አንቺን ዕዳ የለባቸውም። እሱ ግን የሞተ ወንድማቸው ልጅ ስለሆነ ይጓጉለታል ያገኙት። ኦኬ ሶ እሱን ልከሽ ወስደው እዛ ሊያስተምሩት ሊያኖሩት ፈቃደኛ ነሽ? ይኸውልሽ እኔ እንደዛ ያሰብኩት ለምን እንደሆነ ታውቂያለሽ? እኔ እሱ እንኳን ቢሄድና ያው ብቻውንም አይላክም አይደለ? ያው እናት ትፈለጋለች። ይላካል። አትፈለግም እናት አሜሪካ መሰለሽ? እንዲ አረብ ሀገር እኮ ነው። ይላካል። ከሆስተስ ጋር ይላካል። ምንም ችግር የለውም። ይከፈላል። ሆስተስ ጠባቂ ያደርሳል ኤርፖርት ባህሬን። እነሱ መጥቶ ይቀበላል። ስሩ ሆኜ እኔ የሚሄድ እንደዛ ነው ያሰብኩት። እነሱ አንቺን ካልፈለጉስ ልጁን ብቻ ላኪልን ካሉስ? ልጁ ሲያድግ አንቺ መውሰደች። አንቺ እኮ ብሎክ ነሽ አደለ? አንቺ ከባህሬን ፎሬቨር ብሎክ ከሆንሽ ብላክ ሊስት ውስጥ ከሆንሽ መሄድ ማትችይ ከሆነ ልጁን ብቻ ወስደው ሊያኖሩት ሊያስተምሩት ፈቃደኛ ነሽ? ይኸውልሽ ማሬ መጀመሪያማ የጠየኳቸው እነሱ እንደዚህ አይነት ብላክ ሊስት ውስጥ እንደገባሁ እኔ አላወቅኩም ነበረ። እነሱ ሲጠየቁ ማለት ነው መጀመሪያ እሷ ስለጠየቀቻቸው ልጅቷ ኦኬ እሷ መምጣት ትፈልጋለች ፈቃደኛ ናት ወይ ብለው ነው ያሉት። መጀመሪያ እኔ እንደዚህ አይነት ብላክ ሊስት ልሁን አሉን አላወቅኩም ነበረ። ኦኬ እሺ አሁን አወቅሽ ነሽን በል ፈቃደኛ ነሽ ልጁን እንዲወስዱ? አይችልም። አሁን ካደገ በኋላ እንደው 18 ዓመት እንኳን ቢሆነው 18 ዓመት ከሞላው በኋላ ምናልባት እሱ ከፊል ሆኖ ብሎክ ሊስት ከሌለብሽ ፎሬቨር ካልሆነ ብሎክሽ ፎሬቨር ከሆነ እየመጣ ብቻ ይጠይቅሻል። ፎሬቨር ካልሆነ እንትንሽ ፎሬቨር ካልሆነ ብሎክሽ ከ18 ዓመት በኋላ ከፊል ሆኖ ይወስድሻል። አሁን እስቲ የኔን እንዴት ነው ማድረግ የምችለው? እኔ እኮ አሁን የምጠይቀውም ሰው ስላጣሁኝ አባቱ ከሞተ እዛ ሄዶ እንዲማር ማለት ነው። ኢትዮጵያ ውስጥ ለምን አይማርም? ያው እዚህም የተሻለ ነገርም ስላልሆንኩኝ እኔ እንጃ። ለአረብ 11 ዓመት ለፍተሽ ያሳደግሽው ልጅ ለአረብ ሰተሽ አሁን እኔ ልጁ ራሱ 18 ዓመት ከሆነ በኋላ ስለ ኢትዮጵያ የሚያውቀው ነገር የለም። ትዝም አትይውም? ባይፈልግሽስ ባይመጣስ አይቆጭሽም? አይ እሱም ባይሆን አሁን እኔ የኔን ነው አሁን የኔን እዛ ሀገር ላይ እንደዚህ የሆነበትን ኬዝ ግልጽ ነው የሚነግረኝ ሰው ስላጣሁኝ ነው። እኔ እንኳን የምገባበት እንኳን ኬዝ ቢኖር እኮ ችግር የለውም። አንቺ ገንዘብ ያለሽ ሰው ብትሆኚ እዛ ፍሪ ቪዛ ገዝተሽ ሄደሽ የራስሽን ቢዝነስ ፀጉር ቤት ወይ ምግብ ቤት ከፍተሽ እየኖርሽ ልጅሽን ይዘሽ ሄደሽ በራስሽ ቪዛ ከልጅሽ ጋር እየኖርሽ ሰዎቹን የባልህን ቤተሰብ ተዋወቅ ወይም የአባትህን ቤተሰብ ተዋወቅ ብትይ አክብረው በክብር ይቀበሉሻል እነሱም። አሁን ግን አንቺ ኢትዮጵያ ውስጥ ተቀምጠሽ ውሰዱኝ እርዱኝ፣ ይሄ እርዳታ ነው የሚመስላቸው፣ ይንቁሻል። እኔ እርዱኝማ አላልኳቸውም እኮ ያው የሚያውቁት ነገር ካለ የሚወስዱበት ኬዝ ካለ እኔን ከልጄ ጋር እንዲወስዱ ነበረ ያሰብኩት ፍቃደኛ ከሆኑ እኮ። እንዴት እናርገልሽ እኛ? አሁን እኔ አባትየው መሞቱ ነ እኔን ብቻ አጣሪልኝ አሁን እኔም እንድጠይቅ ብቻ አንቺ ነሽ ፓስፖርትሽን ይዘሽ ኤጀንሲ በመሄድ ኤጀንሲ ነው ልትጠይቂ የምትችይው። ኤጀንሲ ያውቃሉ ጠይቃቸው እና ወደ ባህሬን በፍሪ ቪዛ መሄድ ፈልጌ ነበረ ገንዘብ አለሽ ሲሉሽ አዎ ትያለሽ። እሺ
መጀመሪያ ግን እዛ ነዋሪ ስለነበርኩኝ ብሎክ ልሆን ስለምችል መጀመሪያ አረጋግጡልኝ እንደምገባ መግባት እንደምችል አረጋግጡልኝ መጀመሪያ ብለሽ ፓስፖርትሽን ሰጫቸዋለሽ። እነሱ ልከው አጣርተው እነሱ በወረቀት ማረጋገጫ መግባት እንደማትችል እስካልሰጡሽ ድረስ የግለሰብ ወሬ አትመኝ። እሺ እኔ አሁን እኮ የኔ ችግር የሆነብኝ እኔ የራሴን ነገር ጨርሼ ብገባ እንኳን ለሱ መሆን አያቅተኝም። በምንም ትጨርሻለሽ። እኔ አሁን የኔ ብቻ ነው ግራ ይገባኝ እዛ ባህሬን ላይ ለመግባት። አንቺ ሄደሽ እዛ ሰርተሽ ገንዘብ ኖሮሽ ልጅሽን ቪዛ ገዝተሽ እስክታመጪው ማን ይጠብቅልሻል? ልጅሽን የ11 ዓመት ልጅ ማን ቴክ ኬር ያደርገዋል? እዚህ ቤተሰብ አለ ቴክ ኬር የሚያደርገው እሱ? አዎ ሲስተር አለች ማዘርም አለች። ጥሩ በቃ ማንንም ግለሰብ እንዳታውሪ፣ በውስጥ አውሪ ምናምን የሚሉሽ እንዳለ ሌባ፣ አጭበርባሪ፣ ደላላ ነው እዚህ ኮመንት ላይ በውስጥ አውሪ ምናምን የሚሉሽ ማንንም እንዳሰሚ፣ ማንንም በውስጥ እንዳታውሪ። ቀጥታ ፓስፖርትሽን ይዘሽ ህጋዊ ኤጀንሲ ቢሮ ትሄጂና ብዙ ነገር ነው የሚሉሽ፣ ግን በጣም የተለያየ ነገር ነው የሚሉሽ። ፓስፖርትሽን ይዘሽ ቀጥታ ህጋዊ ኤጀንሲ ቢሮ ትሄጂና ገብተሽ ወደ ባህሬን ትልካላችሁ ወይ በፍሪ ቪዛ? አዎ ሲሉሽ ኦኬ እኔ ባህሬን ነዋሪ ነበርኩ እንደዚህ በብሎክ ነው የወጡልኝ እና ብሎኬ ምናልባት 5 ዓመት ይሁን 10 ዓመት ይሁን አላውቅም። ቼክ አድርጉልኝ እና እንደ መግባት እንደምችል ማረጋገጫ ወረቀት ከሰጣችሁኝ እንዳንተ ጋር ፕሮሰስ አደርጋለሁ በያቸው። ባይኖርሽም የፍሪ ቪዛ ብር ይሄን ያህል ነው 500 ሺህ ነው ምናምን ብቻ ችግር የለውም። መጀመሪያ ግን ማረጋገጫ ወረቀት ስጡኝ በያቸው። በአፋቸው ከቀናት በኋላ ደውሎ ትችያለሽ ብለሽ እንዳትሰሚያቸው ወረቀት እስካልሰጡሽ ድረስ። እሺ መግባት እንደምትችይ ማረጋገጫ ወረቀት እስካልሰጡሽ ድረስ በአፋቸው አውቀው ፕሮሰስ እንድታረጊ ብቻ ብሩን ከፍለሻቸው ቪዛውን ሰጥተውሽ ከኤርፖርት ብትመለስ ምን አገባን አንዴ ብሩ ተከፍሎናል ብለው ስለሚያስቡ አንቺ በወረቀት መግባት እንደምትችይ እስካላረጋገጡልሽ ድረስ እንትን እንዳትይ ገባሽ? በወረቀት አዎ መግባት ትችያለሽ፣ ነፃ ነሽ። ወይ ብሎክሽ ኤክስፓየርድ አድርጓል ኦር በብሎክ አይደለም በካንሰል ነው የወጣሽው ምናምን የሚሉ ከሆነ ወረቀት ማረጋገጫ ይስጡሽ። ዜጋ ከሆነ ልጆች ከበርት ሰርተፌክቶች ዜግነት ምናምን መች አፕላይ ያደረገችለት? ሲጀመር አረብ ሀገር እኮ ዜግነት አይሰጥም። በር ሰርተፍኬት አለው። የኔም ልጆች በር ሰርተፍኬት አላቸው። ካታር ነው የተወለዱት፣ ግን ያንቺ አባታቸው ባህሬኒ ነው። አባታቸው ባህሬኒ ስለሆነ ምናልባት ዜግነት አባቱ ባህሬኒ ስለሆነ ዜግነት ማግኘት ይችል ነበረ በህይወት እያለ አፕላይ ብታደረግለት። አሁንም ግን ቴጂና ጠይቂሽ መግባት ከቻልሽና ተሳክቶልሽ ባህሬን ከሄድሽ ባህሬን ሄደሽ እዛ ጠበቃ አናግሪ። ልጄ ከባህሬኒ ነው የተወለደው እና የባህሬን ዜግነት እንዴት አፕላይ ላርግለት ምን ላድርግ ብለሽ ጠበቃ አናግሪ። ኦኬ እሺ እሺ። ኦኬ መጀመሪያ ግን ነገ ኤጀንሲ ነው እሺ የምትሄጂው? እሺ አግብታለች እንዴ? ለታገባ ቆማ ልትቀር ነው እንዴ ታዲያ? ሌላ ባህሬኒ ታገቢያለሽ ማርያምን መልሰሽ ወይ ወንድሙን ወይ አጎቱን ታገቢያለሽ እና የልጅሽን እድል ሄደሽ ሞክሪለት እናቴ። ባህሬን ተወልዶ የኢትዮጵያ ፓስፖርት ትንሽም ቢሆን የባህሬን ፓስፖርት ይሻላል ከኢትዮጵያ ፓስፖርት ይሻላል። ያ ስለዚህ እድሉን አስተካክይለት ማለት። እሺ አቡ ነገ ሄጄ አሳውቅሻለሁ። ነገ ሄደ